ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋል። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍን። ትናንት ምሽቱን ኢራን እስራኤል ላይ ጥቃት ስትፈጽም፣ አሜሪካ ደግሞ በሆርሙዝ የባህር ወሽመጥ በሚገኘው የኢራን ሚሳኤል ጣቢያ ጥቃት ፈጽማለች። አሜሪካ ለዚህ ጥቃት የተጠቀመችው የጦር መሳሪያ የዓለምን ትኩረት ስቧል። አሜሪካ አሁን ላይ 2270 ኪሎ ግራም የሚመዝነው ምሽግ ደርማሽ ቦምብ ጥቅም ላይ መዋሏ እንደጀመረችም እየተዘገበ ነው። አሁን በዚህ ሰዓት አሜሪካ ይህንን ቦምብ ለምን ጥቅም ላይ አዋለች? ይህ የብዙዎች ጥያቄ ነው። ለሶስት ሳምንት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም፣ ኢራን በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ በአጋሮቿ ላይም እየፈጸመች ነው። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም፣ አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ የኢራን የደህንነት ሚኒስትር ኢስማኤል ሀቲብ መገደላቸውን ተናገሩ። ካትዝ በመግለጫው ላይ ትናንት ሌሊት የኢራን የደህንነት ሚኒስትር ሀቲብ ተገድለዋል ብለዋል። ኢራን ስለ ሚኒስቴሩ መገደል እስካሁን ያለችው ነገር የለም። አሜሪካና እስራኤል በኢራን ላይ የሚያካሂዱን ጥቃት ከተጀመሩ ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የሀገሪቱን ከፍተኛ ፖለቲካና ወታደራዊ መሪዎችን ነው። ወሳኝ ከሚባሉት 7 የኢራን ፖለቲካና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በሕይወት የሚገኙት ፕሬዝዳንቱ መሱድ ፔዜሽኪያንስ ብቻ ናቸው። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ የኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ ሀገሮች የሚለየው እንዴት ነው የሚለውን በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። ትናንትና ምሽቱን ኢራን እስራኤል ላይ ጥቃት ስትፈጽም፣ አሜሪካ ደግሞ በሆርሙዝ የባህር ወሽመጥ በሚገኘው የኢራን የሚሳኤል ጣቢያ ጥቃት ፈጽማለች። አሜሪካ ለዚህ ጥቃት የተጠቀመችው የጦር መሳሪያ የዓለምን ትኩረት ስቧል። አሜሪካ አሁን ላይ 2270 ኪሎ ግራም የሚመዝነው ምሽግ ደርማሽ ቦምብ ጥቅም ላይ ማዋል እንደጀመረችም እየተዘገበ ነው። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም አለው። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም፣ የየትኛውንም አይነት ቦምብ ጥቅም ላይ እንዳዋለ ዝርዝር መረጃ አልሰጠም። ነገር ግን ሁለት አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው ጂቢዩ 28 ወይም ቲዮኒ 8 እንዲሁም ዘመናዊ ጂቢዩ 72 ወይም 72 የተባሉት ናቸው። ሁለቱም ከመፈንዳታቸው በፊት ወደ መሬት ወይም ከመሬት በታች ባለ ጥልቀት የሚገቡ መሳሪያዎች ናቸው። ጂቢዩ 28 በ1991 የገልፍ ዋር ጊዜ በአሜሪካ የተሰራ ቦምብ ነው። ይህ ቦምብ በጨረር እየተመራ ዓላማውን በትክክል እንዲመታ ተደርጎ የተሰራ ነው። ክብደቱም 5000 ፓውንድ ወይም 2270 ኪሎ ግራም የሚመዝን ሲሆን፣ ጂቢዩ 72 ይህ ደግሞ ተሻሽሎና በዘመናዊ መንገድ የተሰራ ቦምብ ነው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ የዋለ ይመስለናል በማለት ዘገባዎች ግምታቸውን ሰጥተዋል። አሁን በዚህ ሰዓት አሜሪካ ይህንን ቦምብ ለምን ጥቅም ላይ አዋለች? ይህ የብዙዎቹ ጥያቄ ነው። በተደጋጋሚ ጊዜ ፕሬዚዳንት ዶናልድ ትራምፕ እንደ ቻይና፣ ጣሊያን፣ ዩኬ፣ ጃፓን እንዲሁም የኔቶን አባል ሀገራትን ኢራን ወደ ዘጋችው ሆርሙዝ የባህር ወሽመጥ የጦር መርከቦቻቸውን እንዲልኩ መጠየቃቸው ይታወቃል። ሀገራቱም ለትራምፕ ጥያቄ በሰጡት ምላሽ ፈቃደኛ እንዳልሆኑ ገልጸው ነበር። ይህን ተከትሎ ትናንትና ምሽቱን ኢራን በሆርሙዝ የባህር ወሽመጥ ላይ በነበራት የሚሳኤል ጣቢያ አሜሪካ በፈጸመችው ጥቃት የተጠቀመችው ቦምብ ማንም ባያግዛትም ኢራን ማድቀቅ እንደምትችል ለማሳየትና በሀገራቶቹ ተናደው የነበሩት ፕሬዝዳንት ቁጭታቸውን ለመወጣት ሳይሆን አይቀርም የሚሉ መላምቶች እየታዩ ነው። በሌላኛ በኩል ይህ ቦምብ አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩንም ያሳያል።
ለሶስት ሳምንታት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራን በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ነው። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶችን ቦምቦች በመጠቀም የኢራን የሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለማውደም የተገደደችው። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራኑን የደህንነት ሚኒስትር ኢስማኤል ሀቲብ መገደላቸውን ተናገሩ። ካትዝ በመግለጫቸው ላይ ትናንት ሌሊት የኢራን ደህንነት ሚኒስቴር ሀቲብ ተገድለዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር የለም። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረገቻቸው ያሉት የሀገሪቱ ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የሀገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽሕፈት ቤታቸውና በመኖሪያ ቤታቸው ላይ በተፈጸሙ ጥቃቶች ተገድለዋል። ሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎችንም የጥቃት ኢላማ አድርጓቸዋል። ለመሆኑ ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃቱ ተርፈው በሕይወት የሚገኙት ፕሬዚዳንቱ መሱድ ፔዜሽኪያን ብቻ ናቸው። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉም ይሞግታሉ። ለመሆኑ የኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ ሀገሮች የሚለየውስ እንዴት ነው? ዘርፈ ብዙ አምባገነንነት በመባል ይገለጻል። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች ይላል። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞው ዳይሬክተር በርናርድ ሀርኬር ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል፣ በሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላቶች መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎቹን ማቅረብ የሚችለው የበላይ ምክር ቤት ነው። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሷል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዚዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በሀገሪቱ ምክር ቤት ተመርምረው ካለፉ በኋላ ነው። የአብዮታዊ ዘቡ ሚና ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም አለ። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ይህ እንደ ሐማስ እና የሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት በዓል የስኬት አካል ተደርጎ ሊወሰድ ይችላል። የኢራን ምክትል የመከላከያ ሚኒስትር ሬዛ ታላይኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። የኒውክሌር ምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራን ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለውም ያምናሉ። የትብብር መረቦችና የልሂቃን ጥምረት የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቡኒያዲስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው።
ቦኒያድስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የስራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘቡን ጨምሮ ከታም አል-አንቢያ የተሰኘው ተቋም ይህንን የትብብር የንግድ ስርዓት ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማገልገልና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። እንደ ቡሶይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለምና የአብዮት ውርስ ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚና ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቅ የሃይማኖት፣ የፖለቲካና የትምህርት ተቋማትን መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል ይላሉ። ርዕዮተ ዓለም እንደ እውነተኛ የአንድነት፣ የሙያ እና የሥራ ምንጭ ሆኖ ያገለግላል ሲሉ ይከራከራሉ። የተከፋፈለው ተቃዋሚ በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሃድሶ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችን ያካትታሉ። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓዊው የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራንማዬህ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር በጦርነት ጀምራ ለ8 ዓመታት መዝለቋ አንደኛው ምክንያት መሆኑንም ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋልም ብለዋል። ባለፉት ዓመታት እንደ 2009ኙ የአረንጓዴ ንቅናቄና በ2022 ማሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚያ ተቃውሞዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህ መሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልል ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎች ኢላማ አድርገዋል። እየተሸረሸረ ያለው ተስፋ ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነት ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸውን ፍላጎት መመናመኑን ጌራንማዬህ ይገልጻል። የአረብ አብዮቶች መዘዝም ጥንቃቄው የበለጠ እንዳጠናክረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞውን ለማፈን ጭካኔ የተሞላበት ኃይል መጠቀሙ እየጨመረ መጥቷል። በጥር ወር በሀገሪቱ ከታዩት ትልልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህን ለውጥ አፋጥኖታል ሲሉ አክለዋል። ሄርኬድ በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩትና በማህበራዊ ሚዲያ ዓለም አቀፉ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ውድ ተመልካቾቻችን ለሰዓቱ ይዘነው የመጣነው መረጃ ይህን ይመስል ነበር። ቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።